نهبة ومنهم من ينتظر وما بدلوا تبديلا إنا لله ዓለም የሚያውቃቸው በጥቁር ጥምጣምና በጠንካራ ንግግሮቻቸው ነው። ነገር ግን ከቴሄራን ቅጽሮች በስተጀርባ በዝምታ የሚኖር አንድ ታላቅ ሰው ነበረ። 6 ልጆችን ያሳደጉበት ባለቤታቸውን ማንሱሬ ሆጃስቴ ባግሪንን የህይወቴ ረዳት ብለው የሚጠሩበት ያ የቤተሰብ ህይወት ለዓለም እጅግ ሚስጥር የነበረ ነው። ነገር ግን ዛሬ በቴሄራን አውራ ጎዳናዎች ላይ አንድ ጥያቄ እንደ ጉም አንዣቧል። የ88 ዓመቱን አዛውንት እንዴት ገደሏቸው? ሞታቸውስ የኢራን ትንሣኤ ይሆን ወይስ የጥፋቷ መጀመሪያ? የዚህ ሰው መቃብር ገና ሳይቆፈር ዓለም ተተኪውን ፍለጋ እየተሯሯጠች ነው። ከአብዮት ማግስት እስከ ሞት አፋፍ፣ ከቤተሰብ ፍቅር እስከ ቀጠናዊ ጦርነት የአሊ ካሚኔ የመጨረሻ ምዕራፍ እስከ መጀመሪያው ምዕራፍ ዛሬ ልንመለከት ነው። ዝግጁ ናችሁ? ዝግጁ ከሆናችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ከኛ ጋር ትቆዩ ዘንድ በአክብሮት ጋበዝናችሁ። ሞት ዛሬ ሳይሆን በራቸውን ያንኳኳው ገና በጠዋቱ አንኳክቶባቸው ነበረ። በ1981 ዓመተ ምህረት በአንድ መስጊድ ውስጥ ንግግር እያደረጉ ሳለ በድምፅ መቅጃ ውስጥ የተቀበረ ቦምብ ፈነዳ። አሊ ካሚኔ በሕይወት ተረፉ፣ ግን ቀኝ እጃቸው ለዘላለም ሽባ እንደሆነ ቀረ። ያ የፈነዳው ድምፅ የካሚኔን ልብ ለዘላለም አነደደ። ከዛን ጊዜ ጀምሮ ከሞት የተረፉት መሪ ተብለው መጠራት ጀመሩ። አሁን ዓመታት ነግደዋል። ነገር ግን ያኔ በ1981 ሞት የጠነሰሱላቸው ጥላታቸው አሜሪካና እስራኤል ዛሬም ሊተኙላቸው አልቻሉም። አያቶላህ አሊ ካሚኔን በ86 ዓመታቸው ዛሬ ከዚህ ዓለም በሞት እንዲለዩ አድርገዋቸዋል። ለመሆኑ የአያቶላህ አሊ ካሚኔ የሞት ትርጉም ምንድን ነው? ለአንዳንዶች ዜጎቻቸው የነጻነት በር መከፈት ሲሆን፣ ለሌሎች ዜጎችና ከውጭ ለሚመለከተው ሰው ደግሞ ወደማይቆም የእርስ በርስ ጦርነት መግባት ነው። ለዓለም ደግሞ የመካከለኛው ምስራቅ የመሬት መንቀጥቀጥ ተነስቷል። የካሚኔ ታሪክ ዛሬ መደምደሚያውን አግኝቷል። እነሆም ዛሬ ማለዳ በቴሄራን ቴሌቪዥን ጣቢያ ላይ የበላዩ መሪ አረፉ የሚል ዜና በመላው ዓለም ተሰራጭቷል። ይህ ቀን የዓለም ፖለቲካ የሚናወጥበት ዕለት ሆኗል። ታሪክ እርሳቸውን እንደ ታላቅ መሪ ያነሳቸው ይሆን ወይስ እንደ ጨካኝ አምባገነን? መልሱን ለእናንተ ለተመልካቾች ትቼላችኋለሁ። የሚሰማችሁ የትኛው ነው? ስለ እርሳቸው ያላችሁን አስተያየት እንዲሁም ወዳጅነት፣ ሁሉንም አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እናም ታሪካችንን እንቀጥል። የኢራን ይፋዊ የዜና ወኪል ኢርና እንደዘገበው ትላንት አሜሪካና እስራኤል በጋዛ በሰነዘሩት መጠነ ሰፊ የአየር ጥቃት ከፍተኛው መንፈሳዊ መሪ አያቶላህ አሊ ካሚኔ መገደላቸው ተረጋግጧል። ታዲያ ይህ ጥቃት በሳቸው ብቻ አላቆመም። የኢራን ወታደራዊ ቁልፍ መሪዎች መሞታቸውንም ታውቋል። ሜጀር ጀነራል አብዱራሂም ሙሳቪኒ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም፣ አዚዝ ናሲር ሳዴህ የኢራን መከላከያ ሚኒስተር፣ አሊ ሻማሃኒ የኻሜኔ ከፍተኛ የደህንነት አማካሪ፣ መሐመድ ፓክፖር የኢስላሚክ አብዮታዊ ዘበኛ የምድር ኃይል አዛዥ መሆናቸው ተረጋግጧል። እናም ታዲያ በዚሁ የፕሬዝዳንት ዶናልድ ትራምፕ ጥሪና ማስጠንቀቂያ መግለጫቸውን አውጥቷል። ፕሬዝዳንት ዶናልድ ትራምፕ ድርጊቱን ተከትሎ ባስተላለፉት መልእክት ሀገራችሁን ተረከቡ በማለት አዲሱን የፖለቲካ ምዕራፍ እንዲቀላቀሉ ለኢራን ዜጎች ጥሪ አቀርበዋል። To the great proud people of Iran, I say tonight that the hour of your freedom is at hand. Stay sheltered, don't leave your home. It's very dangerous outside. Bombs will be dropping everywhere. When we are finished, take over your government. It will be yours to take.
This will be probably your only chance for generations. For many years you have asked for America's help, but you never got it. No president. ታዲያ ለዚህ ሁኔታ የኢራን አጸፋ ምላሽ ምን ይሆን? ኢራን ማንኛውንም አይነት የአጸፋ እርምጃ ለመውሰድ ከሞከረች ታይቶ የማይታወቅና እጅግ ከባድ ምላሽ እንደሚጠብቃት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ ዝተዋል። በኢራን ፖለቲካና መንፈሳዊ ህይወት ውስጥ ለ37 ዓመታት የመጨረሻውን ቃል ሲናገሩ የቆዩት አያቶላህ አሊ ካሚኒ ዛሬ በታሪክ መዝገብ ውስጥ የሚቀመጥ ትልቅ አሻራን ጥለው አልፈዋል። አያ ማለት ምልክት ወይም አንቀጽ ማለት ሲሆን አያቶላህ ማለት ደግሞ የአላህ ምልክት ማለት ነው። ይህ ማዕረግ በሺዓ ሙስሊሞች ዘንድ እጅግ የላቀ ዕውቅናና ስነ ምግባር ላላቸው መንፈሳዊ መሪዎች ብቻ የሚሰጥ የክብር ስም ነው። በወጣትነታቸው የሻህ መሐመድ ሬዛን አገዛዝ በመቃወማቸው ከ6 ጊዜ በላይ ታስረዋል። አያቶላህ አሊ ካሚኒ በ1979 አብዮት ወቅት በተደረገባቸው የግድያ ሙከራ ቀኝ እጃቸው ጉዳት ደርሶበት እስከ ሕይወታቸው ፍጻሜ ድረስ በግራ እጃቸው ብቻ እንዲጠቀሙ ሆነዋል። መጀመሪያ ፕሬዝዳንት፣ በኋላም በ1989 ዓ.ም ጀምሮ ደግሞ የሀገሪቱ ከፍተኛ መንፈሳዊ መሪ በመሆን ኢራንን በኒውክሌርና በኢንዱስትሪ ዘርፍ አዘምነዋታል። አያቶላህ ካሚኒ በዓለም አቀፍ ደረጃ ከሶሪያ፣ የመን፣ ፍልስጤምና ሩሲያ ጎን በመቆም ጠንካራ ክልላዊ ኃይል ቢገነቡም በሀገር ውስጥ ግን በሰብአዊ መብት ጥሰትና በሐሳብ ነጻነት መገደብ በተደጋጋሚ ይተቹ ነበረ። ጋዜጠኞችንና ጸሐፊዎችን መሪውን ተችተዋል በሚል ለእስር መዳረጋቸው የአገዛዛቸው ጥቁር ጥላ ተደርጎ ይነሳል። አያቶላህ አሊ ካሚኒ የዘመናዊቷ ኢራን ተጽዕኖ ፈጣሪና መሪ፣ የሀገሪቱ ከፍተኛ መንፈሳዊ መሪ፣ ሱፐሪም ሊደር ናቸው። አሊ ካሚኒ ሚያዝያ 19 ቀን 1939 እንደ አውሮፓውያኖቹ አቆጣጠር በኢራን የተቀደሰች ከተማ በምትባለው ማሻሃድ ተወለዱ። ቤተሰቦቻቸውም እጅግ ሃይማኖተኛና ድሆች ነበሩ። ገና በለጋ ዕድሜያቸው የሃይማኖት ትምህርት የጀመሩ ሲሆን በቁም ከተማ ታዋቂ በሆኑ የሺዓ መሪዎች ዘንድ የእስልምና ትምህርትን ተምረዋል። አያቶላህ አሊ ካሚኒ የኢራን አብዮት መሪ ከነበሩት አያቶላህ ሩላህ ካሚኒ ጋር የቅርብ ግንኙነት ነበራቸው። በወቅቱ የነበረውን የሻህ መንግስት በመቃወም በተደጋጋሚ ታስረዋል፣ ተሰደዋል፣ እንዲሁም ተደብድበዋል። በኋላም በ1979 አብዮቱ ሲፈነዳና የሻህ መንግስት ሲወድቅ ካሚኒ የአብዮቱ ምክር ቤት አባል በመሆን ተመርጠዋል። በዛም አገልግለዋል። ከ1981 እስከ 1989 እንደ አውሮፓውያኖቹ አቆጣጠር በኢራንና በኢራቅ ጦርነት ወቅት የሀገሪቱ ፕሬዝዳንት ሆነው አገልግለዋል። በዚህ ወቅት በደረሰባቸው ቅድም እንዳልነው የግድያ ሙከራ ቀኝ እጃቸው ላይ እጅግ ከፍተኛ የሆነ ጉዳት ደርሶባቸዋል። ከፍተኛ መሪ የሆኑት ደግሞ ከ1989 እስካሁን ማለትም እስከ 2026 ድረስ አያቶላህ ሆሚኒ በ1989 ሲሞቱ አሊ ካሚኒ የኢራን ከፍተኛ መሪ ሱፐሪም ሊደር ሆነው ተሾሙ። በኢራን ህገ መንግስት መሰረት ከፍተኛው ስልጣን በሳቸው እጅ ነው። ታዲያ የአያቶላህ አሊ ካሚኒ ርዕዮተ ዓለማቸውና ቋንቋቸው ምንድን ነው? ፖለቲካቸውስ እንዴት ነው? ጸረ ምዕራባውያን አሜሪካን ታላቋ ሰይጣን በማለት ይተቿታል። የምዕራባውያን ባህልና ፖለቲካ በኢራን ላይ ተጽዕኖ እንዳይኖረው በጥብቅ ሲከታተሉ ቆይተዋል። በአጽንኦትም ሰርተዋል። ያም የሰራላቸው ይመስላል። ሀገራቸው በጥብቅ እስልምና በዲሲፕሊን የምትመራ መሆኗን ዓለም ምስክር ነው። ኢራን በመካከለኛው ምስራቅ፣ ሊባኖስ፣ ሶሪያ፣ የመንና ኢራቅ ላይ ያላትን ተጽዕኖ ለማስፋት ትልቅ ስራ ሰርተዋል። እንደ ሄዝቦላህ ያሉ ቡድኖችን ዋነኛም ደጋፊ ናቸው። የኢራን የኒውክሌር ፕሮግራም ለሰላማዊ ዓላማ ነው ቢሉም ከምዕራባውያን ጋር ላላቸው ፍጥጫ ዋነኛ ምክንያት የእሳቸው ጽኑ አቋም ነው። አሁን ላይ ዋናውና ወሳኙ ነገር በኢራን
የአያቶላህ አሊ ካሚኔ ተተኪ ማን ሊሆን ይችላል የሚለው ነው። አሊ ካሚኔ ካረፉ በኋላ በኢራን ከፍተኛ የፖለቲካ መዋቅር ውስጥ ተተኪን የመሰየም ጉዳይ እጅግ ሚስጥራዊና አሳሳቢ ጉዳይ ሆኗል። ተተኪውን የሚመርጠው አሴምብሊ ኦፍ ኤክስፐርትስ የተሰኙት 88 የሃይማኖት ምሁራን ስብስብ ቢሆንም የሚከተሉ ስሞች በዋነኝነት ይነሳሉ። ሞጅታባህ ካሜኔ የአሊ ካሜኔ ሁለተኛ ልጅ ናቸው። ምንም እንኳን በይፋ ባይገለጽም ከጀርባ ከፍተኛ ተጽዕኖ እንዳላቸውና የሪቮሉሽኑ ጋርደን የድጋፍ እንደሚያገኙ ይታመናል። ይሁን እንጂ ስልጣኑ ቤተሰባዊ እንዳይመስል ስጋት አለባቸው። ሌላኛው ተተኪ ደግሞ አሊሪዛ አራፊ ናቸው። ታዋቂ የሃይማኖት ምሁርና አሴምብሊ ኦፍ ኤክስፐርት አባል ናቸው። በሃይማኖታዊ መዋቅር ውስጥ ተቀባይነት ያላቸው በመሆኑ እንደ ገለልተኛ ተተኪ ሊታዩ ይችላሉ። ሶስተኛው ተተኪ ሊሆኑ ይችላሉ ተብሎ ትልቅ ግምት የተሰጣቸው ተተኪ ደግሞ መሐመድ ባጋር ቃሊባፍ ናቸው። የፓርላማው አፈ ጉባኤና የቀድሞ የጦር አዛዥ ሲሆኑ የሪቮሉሽኑ ጋርድ አመራሮች ይበልጥ ወታደራዊና ተግባራዊ መሪ ከፈለጉ የእርሳቸው ስም ከፊት ቀድሞ ሊነሳ ይችላል። እስካሁን ድረስ በጉዟችን ሪቮሉሽን ስንል ሰምተናል። የኢራን ሪቮሉሽን ጋርድ IRGC ምንድን ነው? ይህ ድርጅት በኢራን ውስጥ ከወትሮው ጦር ሰራዊት አርሚ ጎን ለጎን የሚንቀሳቀስ ነገር ግን እጅግ ኃያል የሆነና ልዩ የሆነ ኃይል ያለው የጦር ኃይል ነው። ዋነኛ ዓላማውም የእስላማዊ አብዮቶችን መርሆች መጠበቅና የመንግስትን ህልውና ማረጋገጥ ላይ ነው። የቅዱስ ኃይል የሪቮሉሽን ጋርድ ክፍል ከሀገር ውጭ ያሉ ምስጢራዊ ስራዎችን እንደ ሄዝቦላህ፣ ሐማስና ሁቲ ያሉ ቡድኖችን የማሰልጠንና የማስጠንቀቅ ኃላፊነት አለበት። ለመሆኑ ይህንን ሁሉ ለማድረግ ኢኮኖሚያዊ አቅሙስ ምን ያህል ነው የሚል ጥያቄ ይፈጥራል አይደል? እሱን እንመልከት። ሪቮሉሽን ጋርዱ የጦር ኃይል ብቻ አይደለም። በኢራን ውስጥ ግዙፍ የግንባታ የነዳጅና የኮሙኒኬሽን ኩባንያዎችንም ይቆጣጠራል። ይህም በሀገሪቱ ፖለቲካ ላይ የማይናወጥ አቅምን ሰጥቶታል። አሁን ባለው የኢራንና የእስራኤል ጦርነት ውስጥ ሪቮሉሽነሪ ጋርዱን ዋነኛ ተዋናይ ነው። ታዲያ እስራኤል በኢራን ላይ ጥቃት ስትሰነዝር ዋነኛ ዓላማ የምታደርገው የዚህን ኃይል የጦር ሰፈሮችና የሚሳኤል ማከማቻዎችን ነው። የእስራኤል ጥቃት ኢላማዎች ምን ነበሩ? የእስራኤል አየር ኃይል በኢራን ላይ የሰነዘረው ጥቃት በሶስት ዋና ዋና ዘርፎች ላይ ያተኮረ ነበረ። እነዚህን በዝርዝር እንመልከት። አንደኛ፣ የአየር መከላከያ ስርዓቶች S-300 ኢራን ከሩሲያ ያገኘቻቸውንና ስትራቴጂካዊ ቦታዎችን ለመጠበቅ የተከለከሉ የአየር መከላከያ ራዳሮችንና የሚሳኤል ባትሪዎችን የእስራኤል መጀመሪያ ኢላማ አድርጋለች። ይህን ያደረገችውም የኢራን ሰማይ ለቀጣይ ጥቃቶች ክፍት ለማድረግ ነው። ማለትም ተከታታይ ጦሮችን፣ ተከታታይ ሚሳኤል ለመልቀቅ የአየር መቃወሚያዎችን ሙሉ በሙሉ ማውደም ማለት ነው። ታዲያ በሁለተኛ ደረጃነት የምናገኘው ደግሞ የሚሳኤል ማምረቻ ተቋማትን ኢላማ ያደረገ ነበረ። በቴህራን አቅራቢያ የሚገኙና ለባሊስቲክ ሚሳኤሎች ጠንካራ ነዳጅ ሶሊድ ፊውል የሚያመርቱበት ፋብሪካዎች ተመተዋል። ይህም ኢራን ሚሳኤሎችን በፍጥነት የመተካት አቅሟን ለወራት ወይም ለዓመታት እንደሚያዳክምባት ይገመታል። በሶስተኛነት እንዲሁም በዋናነት ማለት ይቻላል እስራኤል በኢራን ላይ ያደረገችው ጥቃት ይህ ነው። ዋነኛው የሪቮሉሽነሪ ጋርድ ወይም ደግሞ IRCG ብለን ቅድም የተመለከትነውን የጦር ሰፈሮች በኢራቅና በሶሪያ ድንበር አቅራቢያ በሚገኙ የሎጂስቲክ ማዕከላት ላይ ከፍተኛ ጥቃት አደርሳባቸዋለች። የኢራን ሪቮሉሽን ጋርድ የሰጠው ምላሽ ምንድን ነው? ጥቃቱን ተከትሎ ከኢራን ከፍተኛ አመራሮች የተሰጡ ምላሾች መጀመሪያ ላይ የጥቃቱን መጠን ዝቅ አድርጎ የመመልከት ወይም ዳውን ፕሌይንግ ዝንባሌ ቢታይባቸውም በኋላ ግን ማስጠንቀቂያዎች እየጠነከሩ መጥተዋል። በኋላም አያቶላህ አሊ ካሚኔ
የኢራን ከፍተኛው የሃይማኖት መሪና የሀገር መሪ ሱፕሪም ሊደር የሆኑት ከመሞታቸው በፊት ይህንን መልእክት አስተላልፈው ነበረ። ጥቃቱ ሊጋነንም ሆነ ዝቅ ተደርጎ ሊታይ አይገባም በማለት የኢራን ብሔራዊ ክብሯን ለማስጠበቅ አስፈላጊውን እርምጃ እንደምትወስድ በዲፕሎማሲያዊ መንገድ ገልጸዋል። የኢራን ሪቮሉሽን ጋርድ ዋና አዛዥ የሆኑት ጀነራል ሁሴን ሰላሚ እስራኤል ለፈጸመችው ስህተት አስደንጋጭና የማይታሰብ ዋጋ እንደምትከፍል ዝተዋል። የሪቮሉሽነሪ ጋርድ አመራሮች the true promised ወይም የእውነተኛ ቃል ኪዳን 3 በሚል መጠሪያ ሶስተኛው ዙር የሚሳኤል ጥቃት ለመሰንዘር መዘጋጀታቸውን ገልጸዋል። አዲሱ የኃይል ሚዛን ወይም ደግሞ the red line የሚባለው ይህ ጥቃት በመካከለኛው ምስራቅ ለብዙ ዓመታት የነበረውን በተተኪ መዋጋት ወይም ደግሞ ፕሮክሲ ዋር በደንብ ሰብሮታል። አሁን ሁለቱ ሀገራት በቀጥታ አንዱ በሌላው ምድር ላይ ጥቃት መፈጸም መጀመሩ የአዲስ ምዕራፍ ላይ ይገኛል። በዚህም ላይ የእስራኤል መልእክት ማስጠንቀቂያ ወይም ደግሞ ዛቻ ሊባል ይችላል። ኢራን ውስጥ የትኛውን ቦታ መድረስ እንችላለን፣ የኒውክሌርና የነዳጅ ማዕከላትን ደግሞ ለቀጣይ ጥቃት አስቀምጠናል የሚል ነው። ያ ሲጠበቅ የነበረው ሊሆንም ላይሆንም ይችላል ሲባል የነበረው አስፈሪው ቀን ደርሷል። የአንድ ቀን ዛሬ ነው። በቴህራን የቴሌቪዥን ጣቢያ ላይ የበላይ መሪው አያቶላህ አሊ ካሚኔ አረፉ የሚል ዜና ዛሬ ተሰምቷል። ይህ ዜና ይህ ቀን የዓለም ፖለቲካ የሚናወጥበት ዕለት ሆኗል። የአያቶላህ አሊ ካሚኔ ታሪክ ገና አልተደመደመም። ታሪክ እሳቸውን እንደ ታላቅ አርበኛ ያያቸዋል ወይስ እንደ ጨካኝ አምባገነን? ለኢራን ሕዝብ የሰጡት ተስፋ ተተኪዎቻቸው ይፈጽሙት ይሆን ወይንስ ከእርሳቸው ጋር አብሮ ይቀበራል? መልሱን የሚሰጠው ጊዜ ብቻ ነው። ጊዜ ዕድሜ ሰጥቶን ለመመልከት ያብቃን። እናንተስ ምን ታስባላችሁ? ከታላቁ መሪ በኋላ ከአያቶላህ አሊ ካሚኔ ሞት በኋላ ኢራን ወደ ሰላም ትጓዛለች ወይንስ ወደ ባሰው ጦርነት? ልጃቸው ሞጅታባህ አሊ ካሚኔስ የአባቱን መተካት ይችል ይሆን? አስተያየታችሁን በኮመንት ሴክሽን ላይ አስቀምጡልኝ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚህ ያሉ ጥልቅ የታሪክ ሚስጥሮችን ለማግኘትም ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ያቆየን።